እነዚህ 8 የህልም ፍቺዎችን ይዤላችሁ መጥቻለሁ። አንደኛ ተራራ ማየት፣ ሁለተኛ መጠጥ ወይም ባህር ማየት፣ ሶስተኛ እንስሳ ወደ ሰው ሲለወጥ ካያችሁ፣ አራተኛ የጠፋን ዕቃ ስታገኙ ማየት፣ አምስተኛ በውሃ ላይ መራመድ ስታዩ፣ ስድስተኛ በሚያምር አስፓልት ስትጓዙ ማየት፣ ሰባተኛ የእንጨት ስራ መስራት ስታዩ፣ ስምንተኛ በሩጫ ሰዎችን ስትቀድሙ በህልም ስታዩ እግዚአብሔር አንዳች መልእክት እየተናገራችሁ ነው። ሰላማችሁ ብዝት ይበል። የባሮክ ሚዲያ ወዳጆች ይህንን ቪዲዮ ከጅማሬው እስከ ፍጻሜው እንድትከታተሉ ጠይቃችኋለሁ። ቪዲዮውን ሰራውት መጠን ለብዙ ሰዎች እየደረሰ ስላልሆነ ከናንተ የሚጠበቀው ይህንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ፣ ለሌሎች ደግሞ ሼር እንድታደርጉና ኮፒ ሊንክ እያደረጋችሁ አዲስ ሆናችሁ ሰብስክራይብ እና የደውል ምልክቷን እንድትጫኑ የጌታ ጸጋ ይብዛላችሁ። አሁን ወደ ህልሙና ፍቺው እንሄዳለን። የመጀመሪያው በህልሞቻችሁ ተራራ ስታዩ ጌታ ምን እያላችሁ ነው? ተራራ ማየት እንደ ሁኔታው ሁለት ተቃራኒ ፍቺዎች ሊኖሩት ይችላሉ። የመጀመሪያው ታላቅ ከፍታ ወይም ድል ሊያሳይ ይችላል። ሌላው ደግሞ ከፊታችሁ ያለ መሰናክል ሊያሳይ ይችላል። ተራራ ማየት የመጀመሪያው የከፍታና የድል ወይም የጸሎት ምልክት ሊሆን ይችላል። በመጽሐፍ ቅዱስ ውስጥ ተራራ የእግዚአብሔር መገለጫ፣ የጸሎትና የክብር ስፍራ እንደሆነ የእግዚአብሔር ቃል ይናገራል። የአስርቱን ትእዛዛት የተቀበለው በሲና ተራራ ላይ ነበረ። ኢየሱስ ክርስቶስ መልኩ የተለወጠው በዛ በረጅሙ ተራራ ላይ እንደሆነ ማቴዎስ ወንጌል ምዕራፍ 17 አካባቢ ይናገራል። እዛ በረጅሙ በመገለጥ ተራራ ላይ ብሉይ ኪዳን ሲያገለግሉ የነበሩ ሙሴና ኤልያስ ተገልጠው ጴጥሮስ፣ ያዕቆብና ዮሐንስ እንዳዩ ክፍሉ ይናገራል። ተራራ ማየት በህይወታችሁ ውስጥ ወደሚበልጥ መንፈሳዊ ክልል ወይም መንፈሳዊ አቋም እየወጣችሁ መሆኑን የሚያሳይ ህልም ነው። እግዚአብሔር ከሰዎች ተለይታችሁ ወደ እርሱ እንድትቀርቡ ሚስጥሩን ሊገልጥላችሁ እየጠራችሁ እንደሆነ ይጠቁማል። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ብሎ በማቴዎስ 17 ቁጥር 3 ላይ ይናገራል። ይህ ክፍል እነ ጴጥሮስ ወደ ረጅሙ ተራራ ካወጣቸው በኋላ ብሉይ ኪዳን ሲያገለግሉ የነበሩ ሙሴና ኤልያስ እንደታዩአቸው ይናገራል። ተራራ ማየት ሌላው ደግሞ መሰናክል ወይ ፈተና ሊሆን ይችላል። ተራራ ግዙፍና ለመሻገር አስቸጋሪ በመሆኑ በህይወታችሁ ፊት ለፊት የቆመ የትኛውም ትልቅ ችግር ሊወክል ይችላል። ይህ የማይታለፍ ችግር ነው ብላችሁ የምታስቡት ነገር ከፊታችሁ ቢኖርም በእምነት እግዚአብሔር አምላክ ያንን ተራራ ደልዳላ እንደሚያደርግ ወይ እንደሚያነሳላችሁ የሚናገር ህልም ነው። ኢየሱስ ክርስቶስ ስለ ተራራ ሲናገር በማቴዎስ ምዕራፍ 21 ቁጥር 21 ላይ እንደዚህ ብሎ ይናገራል። ኢየሱስም መልሶ እውነት እላችኋለሁ እምነት ቢኖራችሁም ባትጠራጠሩም በለሲቱ እንደሆነባት ብቻ አታደርጉም፣ ነገር ግን ይህንን ተራራ እንኳ ተነቅለ ወደ ባህር ተወርወር ብትሉት ይሆናል ብሎ ይናገራቸዋል። ይህ ክፍል የሚናገረው የገጠማችሁ ፈተና በእምነት እንደምትሻገሩ የሚናገር ህልም ነው። ተራራ መውጣት ካያችሁ በትዕግስትና በድካም ውስጥ ወደ ስኬት እየተጓዛችሁ መሆኑን የሚያሳይ ህልም ነው። ተራራው ጫፍ ላይ መድረስ ደግሞ ፍጹም ድል እንደሰጣችሁ የሚያሳይ ነው። ተራራ ላይ ቆማችሁ ካያችሁ ሰፊ ራዕይ እንዳላችሁና እግዚአብሔር የነገሮችን ፍጻሜ አስቀድማችሁ እንድታዩ መንፈሳዊ አይናችሁን እየከፈተላችሁ መሆኑን ያሳያል። ተራራ ሲናድ በህልም ስታዩ ጠላቶቻችሁ ወይም ያስጨነቋችሁ ትልልቅ ችግሮች በእግዚአብሔር ኃይል እንደሚነቀሉ እንደሚወድቁ የሚያሳይ የምስራች መልእክት ነው። ተራራውን ስታዩ መሰናክል ሆኖ ከታያችሁ በእግዚአብሔር ቃል እንድትቃወሙት መንገድ ያሳያል። ተራራው የከፍታ ምልክት ከሆነ ይህ የጸሎት ወይም በጸሎት ወደ እግዚአብሔር መቅረባችሁን እንድትቀጥሉ እግዚአብሔር ፍንጭ እየሰጣችሁ ነው። እንዲህ አይነትን ስታዩ ተስፋ መቁረጥ ሳይሆን ተራራው መውጣት ድካም ቢኖረውም ከጫፍ ላይ ሆናችሁ የምታዩት እይታ እጅግ የሚያምርና መልካም ውበት ሊኖረው እንደሚችል በዚህን ጊዜ ስኬታችሁ ቅርብ መሆኑን እንድታውቁ እግዚአብሔር እየነገራችሁ ነው። ሁለተኛው ደግሞ መጠጥ ወይም ባህር በህልም ማየት እግዚአብሔር እንዲህ ብሎ እየተናገራችሁ ነው። ባህር ወይም መጠጥ ማየት አብዛኛው ጊዜ ጥንቃቄን የሚጠይቅና መንፈሳዊ ንቃትን የሚጋብዝ ምልክት ነው። የመጀመሪያው ይህ ህልም መንፈሳዊ ዝለት ወይም ድካምና ግራ መጋባት ስፒሪቹዋል ኮንፊውዥን ሊሆን ይችላል።
መጠጥ ቤት ማየት የሰው ልጅ አእምሮ የሚያዝበትና በስካር የሚመራበት ስፍራ ነው። ይህ ማለት ህይወታችሁ ውስጥ ግልጽ ያልሆኑ ውሳኔዎች ላይ መሆናችሁ ወይም በመንፈሳዊ ህይወታችሁ መቀዝቀዝ እንዳለ የሚያሳይ ህልም ነው። እግዚአብሔር ከመንፈሳዊ መንገዳችሁ እንዳትርቁ የሚሰጣችሁ የማስጠንቀቂያ ምልክት ሊሆን ይችላል። ሌላው ደግሞ የዓለምን ምኞት ወይም ተጽዕኖ ሊሆን ይችላል። ባር ማየት የዓለማዊ መዝናኛ ወይም የስጋ ምኞት ተምሳሌት ይወሰዳል። በዙሪያችሁ ያሉ ጓደኞቻችሁ ወይም ሁኔታዎች ወደማይፈለግ አቅጣጫ እየመራችሁ እንደሆነ የሚጠቁም ህልም ነው። በወይን ጠጅ አትስከሩ ብሎ በኤፌሶን 5:18 ላይ ይናገራል። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታም በልባችሁ ተቀኙና ዘምሩ ይላል። ይህ ክፍል ወደ እግዚአብሔር እንድትመለሱ አቅጣጫ የሚያሳይ ነው። ሌላው ደግሞ መንፈሳዊ ስካርን ሊያመለክት ይችላል። መጠጥ ወይም ባር ካያችሁ በሐሰተኛ ትምህርት ወይም በክፉ ምኞት መደንዘዝን የሚያሳይ ህልም ሊሆን ይችላል። በመጽሐፍ ቅዱስ ውስጥ አዲስ የወይን ጠጅ የመንፈስ ቅዱስ ሙላት ተምሳሌት ነው። ነገር ግን መጠጡን ያያችሁት ባር ውስጥ ከሆነ ፍቺው ወደዚህ ዓለም ሲስተም ያዘነብላል። መጠጥ ስትጠጡ ማየት በስጋዊ ደስታ ተሸንፋችሁ መንፈሳዊ ጥንካሬያችሁን እያጣችሁ መሆኑን በጸጸት ውስጥ እንዳላችሁ የሚያሳይ ህልም ነው። መጠጥ ቤቱን ጥላችሁ ስትወጡ ማየት ከድቅድቅ ጨለማ ከክፉ ልማድ ነፃ መውጣታችሁን ወደ ብርሃን መመለሳችሁን የሚያሳይ ታላቅ የምስራች መልእክት ነው። ሌሎቹ ሲጠጡ ማየት በዙሪያችሁ ያሉ ሰዎች እርዳታ ወይም ጸሎት እንደሚፈልጉ የሚያሳይ መጠቆሚያ ሊሆን ይችላል። ሶስተኛ፣ እንስሳ ወደ ሰው ሲቀየር በህልም ስታዩ። እንስሳ ወደ ሰው ሲቀየር ማየት በጣም ጥንቃቄ የሚፈልግ መገለጥ ወይንም ሪቪሌሽን ያለበት ህልም ሊሆን ይችላል። መልክን ስለመለወጥና ስለ ተንኮል መልእክት ያስተላልፋል። የመጀመሪያው የተሰወረ ማንነት መገለጥ ነው። እንስሳ ወደ ሰው ሲቀየር ካያችሁ በዙሪያችሁ ያለ አንድ ሰው እውነተኛ ማንነቱን ደብቆ በሰው መልክ እየቀረባችሁ መሆኑን የሚያሳይ ህልም ነው። የበግ ለምድ ለብሰው የሚመጡባችሁን በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ተጠበቁ ብሎ በማቴዎስ 7:15 ላይ ይናገራል። አንዳንድ ጊዜ ይህ ህልም መልካም ትርጉም ሊኖረው ይችላል። ይህም ማለት አንድ ሰው ከነበረበት መጥፎ የአውሬነት ጸባይ ወይም ባህሪ ተመልሶ ወደ ትክክለኛው ማንነት በንስሐ መመለሱን የሚያሳይ ህልም ነው። መጽሐፍ ቅዱስ ዳንኤል ላይ ስለ ናቡከደነጾር ይናገራል። ንጉሱ ናቡከደነጾር አእምሮ ተለውጦ እንደ አንበሳ ለ7 ዓመታት ከቆየ በኋላ እግዚአብሔርን ሲያመልክና እግዚአብሔርን ሲያከብር አእምሮ ወደ ሰውነቱ እንደተመለሰ በዳንኤል ምዕራፍ 4:34 ላይ ይናገራል። እንደዚህ ይላል፣ ዘመኑን ከተፈጸመ በኋላ እኔ ናቡከደነጾር ዓይኔን ወደ ሰማይ አነሳሁኝ፣ አእምሮዬም ተመለሰልኝ፣ ልዑሉንም ባረኩ፣ ለዘላለምም የሚኖረውን አመሰገንኩ፣ አከበርኩትም። ግዛቱ የዘላለም ግዛት ነውና መንግስቱም ለልጅ ልጅ ነውና ይላል። ይህ ህልም በአንድ ሰው ህይወት ላይ የሚመጣን ታላቅ የባህሪ ለውጥ ሊያሳይ ይችላል። ህልሙ በሌላ በኩል የጨለማ ሴራ እንዳለ ምልክት ሊሰጥ ይችላል። ክፉ መናፍስት ሰዎችን ለማሳሳት መልካቸውን ለውጠው በህልም በሌሊት ሊመጡ እንደሚችሉ እግዚአብሔር እየነገራችሁ ነው። በህይወታችሁ ውስጥ መልካም መስሎ የቀረባችሁ ነገር ጓደኝነት ወይም ስምምነት ውስጡ ግን አደገኛ ሊሆን እንደሚችል የሚጠቁም ህልም ነው። እንስሳ ወደ ሰውነት ሲቀየር እግዚአብሔር እያላችሁ ያለው በዙሪያችሁ ያሉትን ሁኔታዎች መርምሩ የሚላችሁ የማስጠንቀቂያ መልእክት ሊሆን ይችላል። እባብ ወደ ሰው ሲቀየር በጣም ተንኮለኛ፣ ምላሱ የሚጣፍጥ ግን መርዛማ የሆነ ሰው በቅርባችሁ እንዳለ ያሳያል። አንበሳ ወደ ሰው ሲቀየር ካያችሁ በኃይልና በስልጣን የሚያስፈራራችሁ ሰው ወደ ሰላማዊ መንገድ መምጣቱን ወይም በኃይል ሊያጠቃችሁ መዘጋጀቱን ሊያሳይ ይችላል። ውሻ ወደ ሰው ሲቀየር ማየት ታማኝ መስሎ የነበረ ሰው ጸባዩ ወይ ባህሪው ሊቀየር እንደሚችል፣ በሌላ አቅጣጫ ደግሞ ዝቅ ተደርጎ የሚታይ ሰው ክብር እንደሚያገኝ የሚጠቁም ህልም ነው። ይህ ህልም ስታዩ መጸለይ እንዳለባችሁ፣ መንፈሳዊ አይናችሁ ተከፍቶ የመለየት ጸጋ እንዲሰጣችሁ መንገድን የሚያሳይ ህልም ነው። አራተኛ፣ የጠፋ ዕቃ ስታገኙ ማየት። የጠፋን ዕቃ ማግኘት እጅግ ደስ የሚልና በዚህ በጉዞ ዓለም ሆነ በመንፈሳዊ ዓለም እረፍት የሚሰጥ ምልክት ነው። ይህ ህልም ብዙውን ጊዜ መልሶ ማግኘትና የምህረት ምልክት ተደርጎ ይወሰዳል።
ምህረትን የሚናገር ህልም ነው። የመጀመሪያው መለኮታዊ ወይም መንፈሳዊ ዓለማችሁ የተወሰደባችሁ መንፈሳዊ ምርኮ መልሶ ማግኘትን ያሳያል። በህይወታችሁ ቀድሞ የነበራችሁ የጠፋባችሁ በረከት ወይ እድል ወይም ሰላም ተመልሶ እግዚአብሔር አሳልፎ እንደሚሰጣችሁና ካለበት ቦታ ከጠፋበት ስፍራ እንደሚመጣ እንደምትጨብጡ የሚያሳይ ምልክት ይሰጣል። ጠላት የቀማችሁን ወይም በራሳችሁ ስህተት ያጣችሁትን ተወስዷል ያላችሁት ጠፋ ያላችሁት ነገር በእግዚአብሔር ቸርነት እንደሚገኝ እንደሚመልስላችሁ የሚያመለክት ህልም ነው። መጽሐፍ በኢዩኤል ምዕራፍ 2 ቁጥር 25 ላይ አንበጣ የበላውን ዓመታት እመልስላችኋለሁ ብሎ ይናገራል። እንዲህ ይላል፣ የሰደድኩባችሁ ታላቁ ሰራዊቴ አንበጣና ደጎቢያ ኩርኩባና ተምች የበላቸውን ዓመታት እመልስላችኋለሁ ይላል። ሌላው ደግሞ የመንፈሳዊ ማንነት መታደስ ወይም ኃይልን መልበስ ሊያሳይ ይችላል። አንዳንድ ጊዜ የጠፋ ዕቃ ማግኘት ከተጠፋብን መንገድ ወይም ከተሰወረብን ነገር ተመልሰን ከእግዚአብሔር ጋር ያለን ግንኙነት መታደሱን የሚያሳይ ህልም ነው። በዚህን ጊዜ በንስሐ ወደ እግዚአብሔር መቅረብን ደግሞ የቀዘቀዘ የጸሎት ህይወት፣ የአገልግሎት ምዕራፍ መቀጣጠል፣ የእግዚአብሔርን ክብር የጠፋውን የተሸፈነውን እንደገና ማስነሳት ወይም ማቀጣጠል እንዳለብን የሚያሳስብ ህልም ነው። በሉቃስ ወንጌል ምዕራፍ 15 ላይ ሲናገር ስለ ጠፋው ልጅ ታሪክ ይናገራል። አንድ አባት 2 ልጆች አሉት። ታናሹ አባቴ ድርሻዬን ስጠኝ ብሎ ገንዘብ ወስዶ ድርሻውን ተቀብሎ ወደ ሩቅ ስፍራ ሄደ ይልና ጠጣ፣ ጨፈረ፣ ደነሰ። ከማይገባ ነገር ጋር ካሳለፈ በኋላ ድርሻውን በትኖ ገንዘቡ ካለቀ በኋላ ተቸገረ ይላል። ወደ ልቡ ሲመለስ የአባቴ ቤት ይሻለኛል አለ። አንደኛ የጠፋ ነገር ሲገኝ ማየት ወደ አባት ቤት መመለስ ቀድሞ የነበረው ፍቅር፣ ሰላም፣ ረፍት፣ በረከት፣ ምርኮ እንደሚመለስ ያሳያል። በዚሁ ክፍል ላይ ደግሞ ስለ አንዲት ሴት ይናገራል። 10 ድሪም ነበራት፣ ከ10ሩ አንዱ ጠፋባት ይላል። የጠፋባትን ለማግኘት ቤቷን ጠርጋ ማብራት አብርታ የጠፋባትን እስክታገኝ ፈለገች። ባገኘችውም ጊዜ እጅግ ደስ አላት ይላል። አይደለም መንፈስ ዓለም በፍጥረት ዓለም እንኳን የሆነ ዕቃ ጠፍቶ ስናገኝ እጅግ እንደሰታለን። ስለዚህ ደስ የሚያሰኝ ህልም ነው። አሁን በነገርኳችሁ ክፍል ላይ ስለ ሰው ማንነት ወይ ባህሪ ይናገራል። ኢየሱስ ይህንን ምሳሌ ከተናገረ በኋላ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ብሎ ስለ ሰው ፐርሰናሊቲ፣ ስለ ማንነት ይናገራል። ስለዚህ ዕቃ ሲጠፋ በህልም ማየት ከዚህ ጋር የተገናኘ ሊሆን ይችላል። የጠፋ ዕቃ ማግኘት ለጥያቄዎቻችሁ መልስ ማግኘት ሊያሳይ ይችላል። ለረጅም ጊዜ ግራ ሲያጋባችሁ የነበረ ነገር መፍትሄ ያጣ ኬዝ አቅጣጫ እንደሚያገኝ የሚጠቁም ህልም ነው። ዘግቶ የነበረ የስራ የበረከት በር ይከፈትላችኋል የሚል መልእክት አለው። የጠፋ ቁልፍ ካገኛችሁ መንፈሳዊ ስልጣን ነገሮቻችሁ አዲስ በር የማስከፈትም የመክፈትም ስልጣን ማግኘታችሁን ያሳያል። የጠፋ ገንዘብ ማግኘት ደግሞ የታገደ በረከት፣ የተከለከላችሁትን በረከት መለቀቁን፣ ያልታሰበ የኢኮኖሚ እድገት ፋይናንሻል ብሬክስሩ መምጣቱን እንደምታገኙ የሚያበስር ህልም ነው። የጠፋ መጽሐፍ ቅዱስ ማግኘት ወደ እውነት መመለስንና መለኮታዊ ምሪት ማግኘትን ያሳያል። የጠፋ ልብስ ስታገኙ ማየት የተገፈፈ ክብር፣ የተወሰደ ቅባት መመለሱን፣ በሰውም በእግዚአብሔርን ፊት ሞገስ ማግኘታችሁን የሚያመለክት ህልም ነው። 5ኛ በውሃ ላይ መራመድ ማየት። በውሃ ላይ መራመድ እጅግ ከፍ ያለ መንፈሳዊ ድልን፣ እምነትንና ከተፈጥሮ ህግ በላይ ወይም ሱፐርናቹራል የሆነ አኖይንቲንግ በላያችሁ ላይ እየመጣ መሆኑን ያሳያል። በዚህን ጊዜ መለኮታዊ ረድኤትን የሚያሳይ ድንቅ የሆነ ህልም ነው። ይህ ህልም የመጀመሪያው ፍጹም እምነትና ድል እንደሆነ ፍንጭ ይሰጣል። በውሃ ላይ መራመድ በሰው ልጅ አቅም የማይቻል ነገር ነው። ይህ ህልም እግዚአብሔር የማይቻለው ነገር እንድታደርጉ ኃይል እየሰጣችሁ መሆኑን ያሳያል። በህይወታችሁ ውስጥ ያሉትን አስቸጋሪ ሁኔታዎች፣ ማዕበሎች በእምነት እንደምትረግጡ፣ ውልፍ እንደምትሉ፣ እንደምታሸንፉ የሚጠቁም ህልም ነው። ጌታ ኢየሱስና ጴጥሮስ በባህር ላይ እንደተራመዱ በማቴዎስ ምዕራፍ 14:29 ላይ ይናገራል። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃ ላይ ሄደ ብሎ ይናገራል። መጨነቃቸውን አይቶ ኢየሱስ በባህር ላይ እየተራመደ ወደ እነሱ መጣ። ጴጥሮስም ምትሃት መሰለው ይላል።
አንተ ኮንክ ጥራኝ ሲል ኢየሱስ ና አለው። ጴጥሮስን በውሃ ላይ መራመድ ጀመረ። ይህ የሚያሳየው ከተፈጥሮ በላይ ወይ ሱፐርናቹራል የሆነ አኖይንቲንግ ቅባት ጸጋ ነገር ውስጥ እግዚአብሔር ሊያስገባችሁ እንደሆነ መንገድ የሚከፍት ህልም ነው። ይህ ማለት ትኩረታችሁን በእግዚአብሔር ላይ እስከሆነ ድረስ በማንኛውም ሁኔታ ወይ በማንኛውም ችግር ላይ የበላይ እንደምትሆኑ ስልጣን እግዚአብሔር እንደሰጣችሁ የሚናገር ህልም ነው። ሌላው ደግሞ ከችግሮች በላይ መሆናችሁን ያሳያል። ውሃ ብዙ ጊዜ ሲፈታ በመንፈስ ቅዱስ ይመሰላል። ህልሞች ግን የምንፈታው አውዱን ጠብቀን ነው። ይህ ህልም በሌላ መንገድ ደግሞ የህይወት ውጣ ውረድ፣ ማዕበል ሲናወጥ ፍርሃት፣ ጭንቀት፣ ወጀብን፣ አለመመቸትን ሊያሳይ ይችላል። በውሃ ላይ መራመድ ደግሞ በችግሩ አለመስጠማችሁን፣ አለመወሰዳችሁን የሚያሳይ ፍንጭ የሚሰጥ ነው። ሰዎች ይወድቃል፣ ይሰምጣል፣ ይጠፋል ብለው በሚጠባበቁበት ሁኔታ ውስጥ እናንተ ግን በሰላም እንደምታልፉ የሚያመለክት ህልም ነው። ውስጣችሁ በሚሰማችሁ ስሜት በመንፈሳዊ ውጊያ ሆነ በገንዘብ አቅጣጫ ወይ ቻሌንጅ ቢያጋጥማችሁ እንኳን ሳትናወጡ በጽናት መቆማችሁን የሚያሳይ ህልም ነው። በውሃ ላይ መራመድ ማየት ሱፐርናቹራል የሆነ ነገር ስለሆነ የመለኮታዊ ጥሪና ተልእኮ ሊሆን ይችላል። ይህ ህልም እግዚአብሔር ለየት ያለ መንፈሳዊ አገልግሎት ወይም ኃላፊነት እየጠራችሁ መሆኑን ሊያመለክት የሚችል ህልም ነው። ቀላል ካልሆነው የህይወት መንገድ ወጥታችሁ ጥልቅ ወደ ሆነው መለኮታዊ ሚስጥርና ተአምራት ውስጥ እግዚአብሔር ሊያስገባችሁ እየጋበዛችሁ መሆኑን የሚጠቁም ነው። በወጀብ ላይ መራመድ፣ በማዕበል ላይ መራመድ ትልልቅ ፈተናዎች ባሉበት ሰዓት ታላቅ እረፍትና ድል እንደምታገኙ ያሳያል። በተረጋጋ ውሃ ወይ በሰከነ ውሃ ላይ መራመድ ህይወታችሁ በሰላም እና በቅድስና የህይወት ምዕራፍ ላይ መሆናችሁን፣ መንፈሳዊ ጉዟችሁ የተስተካከለ፣ አገልግሎታችሁ የተስተካከለ፣ በውስጣችሁ ያለው መንፈስ ሰላም የተረጋጋ መሆኑን ያመለክታል። መራመድ ጀምሮ መስመጥ ደግሞ እምነታችሁ እየጎደለ መሆኑን እና ትኩረታችሁ ወደ እግዚአብሔር ላይ መመለስ እንዳለበት የሚሰጥ መንፈሳዊ ማስጠንቀቂያ ሊሆን ይችላል። ኢየሱስ ና ካለ በኋላ በውሃ ላይ የተራመደ መስጠም ጀመረ ይላል። ይህ ማለት እምነት የጎደላችሁ ብሎ ሲናገር ነበር። የእምነት ማነስ ሊያሳይ ይችላል። ስድስተኛ ደግሞ በህልሞቻችሁ በሚያምር አስፓልት ስትጓዙ ማየት። በሚያምር አስፓልት መንገድ ላይ መጓዝ ድንቅ የሆነ የህይወት ቀናነት፣ መረጋጋትና ግልጽ ራዕይን የሚያመለክት መልካም ህልም ነው። የመጀመሪያው የተቃና የህይወት መንገድ ሊሆን ይችላል። አስፓልት መንገድ ለስላሳና እንቅፋት የሌለበት እንደመሆኑ እግዚአብሔር መንገዶቻችሁን የህይወት ምዕራፋችሁን እያቀናላችሁ መሆኑን ያሳያል። በአገልግሎታችሁ፣ በስራችሁ፣ በቤተሰቦቻችሁ ወይ በመንፈሳዊ ህይወታችሁ ላይ የነበረውን ተግዳሮቶች ተወግዶ እግዚአብሔር ከመንገዳችሁ አንስቶ ነገሮቻችሁ አልጋ በአልጋ የሚሆኑበት ወቅት መቅረቡን የሚያሳይ ህልም ነው። መልካሙን መንገድ መርምሩ፣ በእርሷም ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ ብሎ በኤርምያስ ምዕራፍ 6 ቁጥር 16 ላይ ይናገራል። እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውንም መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች ይወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ ይናገራል። ሌላው ደግሞ ግልጽ የሆነ ዓላማና ራዕይ ሊሆን ይችላል። መንገዱ የሚያምርና ግልጽ ከሆነ ወዴት እየሄዳችሁ እንደሆነ እንደምታውቁና በህይወታችሁ ላይ ግራ መጋባት እንደሌለ የሚያሳይ ህልም ነው። ለወደፊት እቅዳችሁ ፕላን ባደረጋችሁት ነገር እግዚአብሔር ብርሃን እየሰጣችሁ መሆኑንና ትክክለኛው መስመር መያዛችሁን የሚያረጋግጥ ህልም ነው። ይህ የሚያሳየው የሚያምር ፈጣን እድገትና ስኬት ሊሆን ይችላል። በአስፓልት ላይ መጓዝ በዝግዛግ ወይም በጭቃ መንገድ ላይ ከመጓዝ እጅግ ይፈጥናል። ለረጅም ጊዜ ዘግይቶባችሁ የነበሩ ጉዳዮች አሁን በፍጥነት መልስ እንደሚያገኙና በስኬት ምዕራፍ ላይ መሆናችሁን የሚያሳይ ነው። መንገዱ ሰፊ ከሆነ ሰፊ በረከትና ብዙ ሰዎች የሚጠብቁበት ትልቅ ኃላፊነት እየጠበቃችሁ እንደሆነ የሚያሳይ ህልም ነው። በመንገዱ ላይ ብቻችሁን ከሆናችሁ እግዚአብሔር ከእናንተ ጋር እንዳለና ከእግዚአብሔር ጋር ያላችሁ ግንኙነት ጥልቅ መሆኑንና በልዩ ጥበቃ ስር መሆናችሁን የሚያሳይ ነው። እግዚአብሔር ያዕቆብን ብቻውን መራው፣ ከሱ ጋር ሌላ አምላክ አልነበረም ይላል። ከብዙ ሰዎች ጋር እየተጓዛችሁ ከሆነ ከቤተሰብ ወይም ከቤተ ክርስቲያን ጋር በአንድነት ወደ ትልቅ ክብር እየተጓዛችሁ መሆኑን የሚያሳይ መልእክት ነው። ሰባተኛ እንጨት ስራ መስራት ወይም እንጨት ስራ ስትሰሩ ማየት። የእንጨት ስራ ወይም ፈርኒቸር ሲሰሩ ማየት እጅግ ጥልቅና ትርጉም ያለው ህልም ነው።
እንጨት የመታደስ የመቀረጽና የዝግጅት ተምሳሌት ነው። መጀመሪያው በመለኮታዊ ኃይል መቅረጽና ዝግጅትን ያሳያል። እግዚአብሔር በሕይወታችሁ ውስጥ አዲስ ነገር እየቀረጸ መሆኑን ልክ እንደ አናጺ ሸካራውን እንጨት ጠርቦ ቅርጽ እንደሚያስይዝ ለቤት ዕቃነት እንደሚያዘጋጀው እግዚአብሔር የእናንተን ማንነት ለትልቅ ክብር እያዘጋጀው እንደሆነ ፍንጭ ይሰጣል። በአሁን ሰዓት የሚያስፈልጋችሁ ወይም የምታልፉበት ፈተናዎች ወይም ትምህርቶች ለወደፊት ጠቃሚ የጸጋ ሙላት አገልግሎት እየገነባችሁ እንደሆነ የሚጠቁም ህልም ነው። ሌላው ደግሞ የቤተሰብ እና የቤት መረጋጋትን ያሳያል። በትዳራችሁ ተናውጣችሁ ከሆነ የኢኮኖሚ መረጋጋት ከሌለ እንዲህ አይነት ህልም ካያችሁ እግዚአብሔር መረጋጋትን እያመጣ እንደሆነ ፍንጭ ይሰጣል። የቤት ዕቃዎች የቤት ውስጥ ምቾትና መገልገያዎች ናቸው። በቤተሰባችሁ ውስጥ ሰላም እንደሚሰፍን፣ የተበላሹ ግንኙነቶች እንደሚጠገኑና በቤታችሁ ውስጥ በረከት እንደሚሞላ የሚያበስር ህልም ነው። አዲስ የቤት ዕቃ መስራት አዲስ የህይወት ምዕራፍ መጀመሩን ያሳያል። ይህ ህልም ጥበብና የተባረከ የእጅ ስራ ሊሆን ይችላል። ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ አናጺ እንደነበረ መጽሐፍ ቅዱስ ይናገራል። በማርቆስ 6 ቁጥር 3 ላይ ይህ ጸራቢው የማርያም ልጅ የያዕቆብም የዮሳም የይሁዳም የስምዖን ወንድም አይደለምን እያሉ ይናገሩ ነበር። በስራችሁ በአገልግሎታችሁ ላይ ልዩ ጥበብና ብልሃት እየሰጣችሁ እንደሆነ ያሳያል። የምትሰሩት ስራ ውጤታማ እንደሚሆንና በእጃችሁ ስራ እንደምትባረኩ የሚያሳይ ምልክት ነው። አልጋ ሲሰራ ማየት ከድካም በኋላ የሚመጣ እረፍትን ወይም ሰላምን ያሳያል። ወንበር ሲሰራ ማየት አዲስ ስልጣን፣ የክብር ቦታ ወይም የስራ ድርሻ እንደምታገኙ የሚጠቁም ህልም ነው። ጠረጴዛ ሲሰራ ማየት ከሰዎች ጋር የሚደረግ ግብዣን፣ ህብረትን ወይም አዲስ ስምምነትን ያመለክታል። ሳጥን ወይ ቁም ሳጥን ማየት ደግሞ በረከትን የማከማቸትና የመቆጠብ ጸጋን ያመለክታል። 8ኛ በሩጫ ሰዎችን መቅደም ስታዩ። በሩጫ ሰዎችን መቅደም እጅግ ድንቅ የሆነ መልካም የሆነ የድል የፍጥነት የመለኮታዊ ሞገስ ምልክት ነው። ሩጫ መጽሐፍ ቅዱስ ውስጥ ከህይወት ጉዞና ከእምነት ጽናት ጋር ተያይዞ በስፋት ይጠቀሳል። የመጀመሪያው መለኮታዊ ፍጥነት ዲቫይን ስፒድ ነው። ሰዎችን መቅደም ማለት ሌሎች በደረሱበት ወይም በቆሙበት ሰዓት እናንተ በእግዚአብሔር እርዳታ ቀድማችሁ መድረሳችሁን የሚያሳይ ነው። በስራችሁ በትምህርታችሁ ወይ እግዚአብሔር በህይወታችሁ ውስጥ ከሌሎች ሁኔታ ፈጣን እድገት እንደምታገኙ የሚያመለክት ህልም ነው። መጽሐፍ ቅዱሳችን በነገሥት ክፍል ላይ ሲናገር ነቢዩ ኤልያስ የእግዚአብሔር እጅ በመጣችበት ጊዜ ከአካብ ፊት እንደቀደመ፣ አካብ በሰረገላ እየሄደ እሱ ግን በእግሩ ሮጦ እንደቀደመ መጽሐፍ ቅዱስ ይናገራል። በአንደኛ ነገሥት ላይ የእግዚአብሔርም እጅ በኤልያስ ላይ ነበረች፣ ወገቡንም አሸንፍቶ ወደ ኢዝራኤል እስኪገባ ድረስ በአካብ ፊት ይሮጥ ነበር ይላል። ይህ የእግዚአብሔር እጅ ከአንተ ጋር እንደሆነ ወይም ከአንተ ጋር ስላለች ትቀድማለህ የሚል መልእክት አለው። ሌላው ደግሞ በፈተና ላይ ድል መቀዳጀትን ያሳያል። ሩጫ ውድድር እንዳለበት ሁሉ በህይወታችሁ ውስጥ ሊያሰናክላችሁ የሚሞክሩ ሁኔታዎች ሰዎችን እንደምታሸንፉ ወይም ማሸነፋችሁን የሚያሳይ ነው። በአገልግሎታችሁ፣ በስራችሁ፣ በመንፈሳዊ ህይወታችሁ፣ በትዳራችሁ እግዚአብሔር ውስጥ ካሉ ተፎካካሪዎች በላይ ስኬታማ መሆናችሁንና ተጽዕኖ ፈጣሪ እንደምትሆኑ የሚያመለክት ህልም ነው። ይህ ህልም ለታላቅ ዓላማ መመረጥ እንደሆነ ፍንጭ ይሰጣል። ሐዋርያው ጳውሎስ እግዚአብሔር የፈለገው ግብ ላይ እንደደረሰ በተገለጠለት ጊዜ ሩጫውን ጨርሻለሁ ብሎ ተናገረ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክበዋል፣ ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም ይላል። ይህን ባያችሁ ጊዜ ለአንድ ትልቅ ግብ እየሮጣችሁ መሆኑን ያሳያል። እግዚአብሔር የሰጣችሁ ራዕይ ወይም ተልእኮ በታማኝነትና በንቃት እየፈጸማችሁ መሆኑንና ውጤቱም የተባረከ እንደሚሆን የሚጠቁም ነው። ያለምንም ድካም መቅደም ስኬቱ በሰው ጥረት ብቻ ሳይሆን በእግዚአብሔር ጸጋና ኃይል እንደሚመጣ ያሳያል። በመጨረሻው ሰዓት መቅደም ደግሞ ተስፋ ቆርጣችሁ የነበረበት ጉዳይ ላይ ድንገት ድል እንደምታገኙ የሚጠቁም ህልም ነው። ሰፊ ሜዳ ላይ መሮጥ ሰፊ እድልና ነፃነት እንደሚሰጣችሁ፣ ማንም ሊያቆማችሁ እንደማይችል የሚያሳይ ህልም ነው።
ዕብራውያን ምዕራፍ 12 ቁጥር 1 ላይ እንግዲህ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታክሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ብሎ ይናገራል። የእግዚአብሔር ጸጋ ይብዛላችሁ። ይህንን ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። አዲስ የሆናችሁ ሰብስክራይብ እና የደውል ምልክቷን ተጫኑ። ሻላው